ሾካካ ከሃዲ ሁዳ በሌሊት ልትነገር ወዳጅ የሚከዳ እነ ሾካኪቶች እንዴት ናችሁ? ደህና ናችሁ ወይ? መቼም ሾካኪት ብላ ስትጠራችሁ ሩታዬ አቤት የምትሉት በድብቅ ነው፣ ድምጻችሁ ሳይሰማ ማለት ነው። ምክንያቱም ድምጻችሁ ከተሰማ ስለምንስቅባችሁ ማለት ነው። የኔ አንበሳ የኔ ጀግና ሩታዬ አቤት ቅኔ አቤት ቅኔ። መቼም ይሄን ቅኔ የገባችሁ በራስ ምታት ትጦዛላችሁ ማለት ነው። እነ ሾካኪቶች ደህና ናችሁ? በድጋሚ ሰላም ናችሁ? ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ የሩታዬ ሙዚቃ ስትሰሙ በሳቄ ሞታችሁ ልክ እንደኔ ማለት ነው። እንደኔ በሳቄ ሞታችሁ መቼም ባልና ሚስት እንለያያለን ብላችሁ የምትንሻከኩ ሸኳኮች በደንብ ተደርጎ የሚገባችሁ ዘፈን በኢንስታግራም ለቃለች ማለት ነው ሩታዬ። አቤት የኔ አቃጣይ! ለዚህ እኮ ነው የምወድሽ ማለት ነው። የኔ አልበገር ማለት ነው። በደንብ አድርጋችሁ ተቃጠሉ። እንግዲህ አትንሻከኩ። ይለያያሉ ብላችሁ ስትንሻከኩ ይህ ዋጋችሁ ሰጠቻችሁ ማለት ነው። አብሪሽና ሩታ መቼም አይለያዩም። መቼም ማለት ነው። እናንተ እኮ ጆሮ ጠቢዎች ናችሁ እኮ። መቼን ከመቼ ተጣሉ ተለያያ እያላችሁ ስትንሻከኩ ነው ዋጋችሁ የሰጠቻችሁ ማለት ነው። እነ ሾካኪቶች ከሰው ጋር ለመኖር ፈልገን ነው እንጂ ይህን ዘፈን የሚገባው ስንቱ ነበረ። አረ ብዙ ሩታዬ፣ አረ ብዙ ነበሩ ማለት ነው። አቤት መቃጠል፣ አቤት መንደድ። እንግዲህ ውሃ እያዘጋጃችሁ ቀዝቃዛ ውሃ ማለት ነው፣ ጨጓራችሁ ረስረስ የምታረጉበት ማለት ነው። እንዲሁም ደግሞ በረዶ ነገር፣ በረዶ ነገር በልባችሁ በአናታችሁ ላይ እያስቀመጣችሁ እነ ሾካኪቶች ማለት ነው። እነሱ እውነቴን ነው የምላችሁ፣ ደግሜ ደጋግሜ እነግራቸዋለሁ። መቼም ቢሆን አይለያዩ። አትንሻከኩ፣ ጆሮ አትጥቡ። ደግሞ ጥሩ አይደለም። እነሱ ይለያያሉ እናለያያለን ብላችሁ ስትታትሩ፣ ያልሆነ መረጃ ለእሷ ስትልኩ ይለያያሉ ብላችሁ ማለት ነው። እንግዲህ ይኸው የሚገባችሁ ሙዚቃ ሰጥታችኋል ማለት ነው። ለነገሩ እናንተ እንኳ አማርኛ መች ይገባችኋል? አንዳንድ ጥልዞች ማለት ነው። ወተት ነጭ ነው ካልተባላችሁ እኮ አይገባችሁ ማለት ነው። የሚገባችሁ ነገር ከሆነ ግን ይኸው አንዳንድ ሾካኪት ተብላችሁ ዘፈን ተለቆላል። ወይኔ እንዴት እንደዛኩኝ ዛሬ ሳያምጣው። የዛሬው ደግሞ ለየት ያለ ነው። የኔ ራስ ምታት በደንብ አርግሽ አጥብሻቸው በደንብ ማለት ነው። መቼም እሷ እንጥላታለን ወድቃ ትቀራለች ብላችሁ ነው አይደል የምታስቡት? እናንተ እንድትወድቁ ነው። እናንተ ጭንቅላታችሁ እንዲጦዝ ነው። የኔ ጡዚዎች ማለት ነው። ለነገሩ ጦዟችኋል እኮ ስለ ጦዛችሁ እኮ ነው የምታወሩት ነገር የማታውቁት ማለት ነው። እንግዲህ መልካም የመቃጠል ጊዜ ይሆንላችሁ ማለት ነው። ዛሬ እስከ ማታው ድረስ በደንብ እየተቃጠላችሁ አምሹ ማለት ነው። ጥሩ የሆነ ዘፈንን ትጋብዛችኋለች። ጥሩ የሆነ ነገርን እናንተን የሚወክል ማለት ነው። እነ ሾካኪቶች እንግዲህ ደግሜ ልገራችሁ፣ አብሪሽና ሩታ መቼም ቢሆን አይለያዩም። አትንሻከኩ አትንሻከኩ። ሩታዬ በደንብ አርገሽ አጥሩልን፣ በደንብ አርገሽ አቃጢያቸው። የኔ አቃጣይ ማለት ነው። የኔ አንበሳ የእውነት እንዴት እንደሳኩኝ እንደ ዛሬ ስቅ አላቅም። በቃ የሙዚቃ ስሰማ ማለት ረኖ ሾካኪት በአንዱ ስትላችሁ በአንዱ ትመጣላችሁ፣ በአንዱ ስትላችሁ በአንዱ በቃ በምንም በቃ አልቻላችኋትም። አርፋችሁ ተቀመጡ፣ እጃችሁን ስጡ። በቃ እጅ ብትሰጡ ይሻላችኋል እኮ እነ ሾካኪቶች። ለማንኛውም ቀዝቃዛ ወተት በደንብ አርጋችሁ ተጋቱ እሺ። ጨጓራችሁ እንዳይቃጠል ብዬ ነው አሰብኩላችሁ። ምን አባቴ ልሁን። ሰላማችሁን ላብዛልኝ።